ሰላም አለይኩም የልጅ አህመድ ዩቲዩብ ቻናል ተከታይ ሰላም ናችሁ? ያው እንግዲህ ትናንት ሊቭ ላይ በገለጽኩላችሁ መሰረት የሚሸጥ ቦታ አለ እጄ ላይ ብያችሁ ነበር። እና እሱን በቪዲዮ እንደማቀርብላችሁ ቃል ገብቼ ነበር ማለት ነው። እና እሱን ለማሳየት በቦታው ተገኝቻለሁ። እንደምታዩት እንግዲህ ይህ ነው ማለት ነው። ቦታው በየት አካባቢ ነው ርቀቱስ ምን ያህል ነው የሚለውን እንድታዩት ነው እዛው በቦታ የተገኘሁት። ከዚህ እንደምታዩት እስከ ልጁ ድረስ ነው ማለት ነው። ቦታው 200 ካሬ ነው ይታወቃል። እና አካባቢውን እንግዲህ ለማየት በየአካባቢው አስጎበኛችኋለሁኝ። እኔ መስጂድ አካባቢ ስትሉ ይሄ ነው የመሰለኝ አዲስ እየተሰራ ያለ መስጂድ ነው ይሄ በኮንክሪት ማለት ነው። እዚህ ሰፈር አዲስ እየተሰራ ያለ መስጂድ ይሄ ነው። ምናልባች በውስጥ ያናገሩኝ ሰዎች ስለነበሩ ይሄ ካልሆነ ያው ትክክል አይደለም ማለት ነው። መስጂዱ አካባቢ ነው ያልኳችሁ። መስጂዷ ደግሞ የት አካባቢ እንደምትገኝ እናንተ ያላችሁኝ የጠረጠርኩትን አሳያችኋለሁ። ያው እንደምታዩት እዚህ አካባቢ እንግዲህ ምሪት ቤት ተሰርቷል። ይቺ መንደር ታውቋታላችሁ ብዬ አስባለሁ። ከእሷ ስር ነው እዛው መንደሮቹ ስር መሆኑ ያስታውቃል። ያው እንግዲህ አሻጋሪ የሚታየውም ደግሞ ማን መሰላችሁ? ኮሸሚ ነው ማለት ነው። አሻጋሪ ጎራዋ ጋ ነው እንግዲህ ቤተክርስቲያኗም ወደዛ ፈቅ ብላ ነው ያለችው። በሷ በላይ ያለ መንደር ከሱ ስር ነው ማለት ነው። ይኸው ተመለስኩኝ ወደኋላ ያን አሳይቼ ወደኋላ ተመልሻለሁ። ቤተክርስቲያኗ ይቺ ናት ማለት ነው። ከቤተክርስቲያኗ ወዴት ነው እኔ ያሳየኋችሁ? ይኸው እዚህ ጋ ማለት ነው። ካሜራውን ዞር በማድረግ ወዴት እንደሆነ አሳይቻችኋለሁ። ይኸው ቤተክርስቲያኗ እዚህ ጋ ማለት ነው። ያው እንደምታዩት እንግዲህ ይሄን ይመስላል። በጣም ሰፊ ነው። መግዛት የምትፈልጉ ካላችሁ የጠየቃችሁኝም ካላችሁ መግዛት የምትፈልጉ ይሄን ይመስላል። ዋጋውን አስቀምጫለሁ 900,000 ብር ነው የተባለው። እንግዲህ የሚለቁላችሁም ከሆነ መደራደር ትችላላችሁ። ይሄው ቦታው እንዲለያችሁ በሚል ነው ማለት ነው። እኔ የተረዳሁበትና አሁን ያለበት የተለያየ ቦታ ነው። ይሄን ሳሳያችሁ ይገባችኋል ብዬ አስባለሁ። ዙም አድርጌ ሳሳያችሁ ደግሞ ያው ይሄ ሌላ የተሰራ ነው። ቀድሞ እንትን ያስገቡ እንጨት ምናምን ያስገቡ ሰዎች የሰሩት ቤት ነው። ወዲያ ማዶ የምታዩት በሙሉ የተሰራ ነው። ከከተማ ደግሞ ምን ያህል ርቀት እንዳለው እያሳየኋችሁ ነው። ይሄን ይመስላል። ይችን መንደር ታውቃላችሁ? ያው እሷ ስር ነው ያለው ማለት ነው። እና ቦታው የሚኒሻ የተሰጠው አካባቢ ነው። ባለቦታውም እንደዚሁ ነው። እና ምንም ችግር እንደሌለበት ነው የሰማሁት። በሌላ ቪዲዮ እስከምመጣ ባይ ባይ።